ታሪካችን የሚጀምረው ፌሩባይ የተባለ ጋንግስተር ላለፉት ጥቂት ጊዜያት የቪዛክ ከተማ ተቆጣጣሪና ገዢ ነበር። ፌሩባይ ዲፕቲ በተባለች ቆንጆ ልጅም ፍቅር ይወድቃል። ዲፕቲ ግን በፍርሃት ተውጣ ከሱ ለመሸሸግም ትገደዳለች። የፌሩባይ ሰዎችም የዲፕቲ መገኛ ማግኘት እንኳን አልቻሉም። የዲፕቲ ወላጆች ቢሆኑ ላለፉት 3 ቀናት ሴት ልጃቸውን እንዳላዩም ይናገራሉ። በእውነቱ ግን ልጃቸውን የደበቋት ወላጆቿ ነበሩ። ልጃቸው እንደ ፌሩባይ ባለ ወንጀለኞች እጅ ላይ እንድትወድቅም አልፈለጉም። የዲፕቲ ዕጣ ፈንታ በጣም የሚያሳዝንም ነበር። ቆንጆ ፊቷም ሁል ጊዜ በፍርሃት የተሸፈነ ነው። ለፖሊሶች ማመልከትም ቢሆን ዋጋ አልነበረውም፣ ምክንያቱም ፖሊሶች ለፌሩባይ ነው የሚሰሩት። ስለዚህ አባቷ ለደህንነቷ ስትል ከከተማ ርቃ እንድትሄድም ይመክራታል። ከፍቅረኛሽ ጋር ወደ ሌላ ቦታ ሂጂም ይላታል። ዲፕቲ ፍቅረኛዋ ሳቲያን ስታናገረው ሳቲያ ላለፉት 3 ቀናት ዲፕቲን ማግኘት ባለመቻሉ ተጨንቆ ነበር። ዲፕቲ በስልክ ብዙ ማውራትም አልፈለገችም ነበር። በሳቲያ ቤት ውስጥም ሆና ትጠብቀው ጀመር። ሳቲያ ጋርም ስትገናኝ የገጠማትንም ችግር ተነግረዋለች። ሳቲያም በጣም ተናዶ ፌሩባይ ሊጋፈጠው ቢፈልግም ነገር ግን ዲፕቲ የሳቲያን መንገድ ትዘጋበታለች። ዲፕቲ የፍቅረኛዋን ባህሪ በጣም ጠንካራና ፈሪ እንዳልሆነ ስለምታውቅ ነው ይህንንም የፌሩባይን ነገር የደበቀችው። ዲፕቲም ለደህንነታቸው ስትል እንዲጋቡም ትጠይቀዋለች። ሳቲያም ተስማምቶ በነገው ዕለት ወደ ቤተ መቅደሱም ይሄዳሉ። ፌሩባይም እዛው ከሰዎቹ ጋር ይመጣል። ሳቲያ ሲያያቸው ምንም አልፈራቸውም ነበር። የፍቅረኛውን ሕይወት ሲያሰቃዩ የነበሩትንም ሰዎች ሊቀጣቸው በጣም ፈልጎ ነበር። ነገር ግን ዲፕቲ ታስቆመዋለች። ሳቲያም በፍርሃት የተዋጠችውን የዲፕቲን ፊት አይቶ ያዝንላታል። በመጨረሻም እሺ ብሎ ዲፕቲን ይዞ ለማምለጥም ይሞክራል። እንዳለመታደልም ሆኖ ወንጀለኞቹ ያባረሯቸዋል። ሳቲያም ፍቅረኛውን ለመጠበቅ በጽናትም ይቆማል። ለሳቲያ እነዚህ ጋንግስተሮች ስጋት አይደሉም፣ ለሱ እንዳዋራ ቅንጣት ናቸው። በውጊያቸው መሃል ዲፕቲ በድንገትም ተጠልፋ ትወሰዳለች። የሳቲያ ቁጣ ገንፍሎም ይወጣል። ጠላቶቹን እያባረረም ያጠቃቸዋል። ዲፕቲ ሳትቀር የሳቲያን አስፈሪ ጥቃት አይታም ትደነግጣለች። ደፍራችሁ ንኳት እስኪ ያዟት እስኪ እያለም ይጮሃል። የፌሩባይ ሰዎች እንደ አንበሳ የሆነውን የሳቲያን ጥንካሬ ሲያዩ ተበታትነውም ይሸሻሉ። ሁኔታው ተገላቢጦሽም ሆኖ አሁን ሳቲያ ወንጀለኞችንም ማሳደድ ይጀምራል። እንደገና ዲፕቲ በመሃልም በመግባት የሳቲያን ጉዞ ታስቆመዋለች። ዲፕቲ ሳቲያ ደግሞ እንዲጣላም አልፈለገችም ነበር። እባክህን ይዘህ ከዚህ ሄድም ስትል እያለቀሰችም ትለምነዋለች። ሁለቱም በሌላ ቦታ ሰላማዊ ሕይወትን ለመኖርም ይስማማሉ። የቪዛክን ከተማ ለቀው ወደ ሃይደርባድ ለመሄድም ይወስናሉ። ፌሩባይም ዲፕቲ ከፍቅረኛዋ ጋር ወደ ሃይደርባድ መሄዷንም ሲያውቅ ፌሩባይ በከፍተኛ ቁጣ የዲፕቲን ወላጆችንም ይገድላል። ፍቅሩን ስላልተቀበለችው ፍቅሩ ወደ ጥላቻም ተቀይሮ ዲፕቲ እንዲገድሏትም ለሰዎቹ ትዕዛዝም ያስተላልፋል። በሃይደርባድ ውስጥም ሳቲያና ዲፕቲን የጫነው አውቶቡስ በብዙ መኪኖች መንገድ ተዘጋግቶ በድንገትም ይቆማል። ዲፕቲ ምንም አይነት ችግር እንዳይፈጠር ሳቲያን ለማስቆምም ትሞክራለች። ነገር ግን ጠላቶች የዲፕቲን ሕይወት ለማጥፋት ነው የመጡት። እነሱም የፌሩባይ ወንድም አጃይ፣ ዲቫና ኢንስፔክተሩ ሳራፋን ነበሩ። ሳቲያም ከመዋጋት ውጪ ሌላ አማራጭም አልነበረውም ነበር። ጥቂት ሰዎች ብቻ ቢሆኑ ኖሮ ለሳቲያ ጠላቶቹን ማሸነፍ በጣም ቀላል ነበር። ነገር ግን ሳቲያ ሳያስተውል ዲፕቲ በዲቫ ቢላዋ ስር ወድቃ ነበር። ሳቲያም እባክህ ዲፕቲን አትጉዳት ልቀቃት እያለም እያለቀሰ ይለምነዋል። ዲቫ የሳቲያን ልመና አልሰማውም። በዚያውም ቅስፈት ዲፕቲን ይገድላታል። ሳቲያ ፍቅረኛው በፊቱ ስትሞትም አይቶ ይደነግጣል። ሳቲያንም ብዙ ጊዜ ይወጉታል። ሆኖም ከተወጋው ስለት በላይ የዲፕቲ የመጨረሻ የህይወት ቅስፈት ማየቱ ልቡንም ሰበረው። በመጨረሻም ዲፕቲ የመጨረሻዋን እስትንፋስ ተነፈሰች። ሳቲያም የሞት ያህል ተሰምቶት በከፍተኛ ሐዘንና እንባ ራሱን ስቶ ይወድቃል። በዛው ሰዓትም አውቶቡሱ በእሳት ይቃጠላል። እንደዛውም የሳቲያና የዲፕቲ አካልም በእሳት ይቃጠላል። በነገው ዕለት ግን ተአምር ተከሰተ።
የሕክምና ባለሙያዎች ሳቲያውንም በሕይወት እንዳለ ደርሰውበት በፍጥነት በሃይደርባድ ወደሚገኘው ሆስፒታልም ይወስዱታል። እሱ ግን በከፍተኛ ሁኔታ ኮማ ውስጥም ነበር። እንደዛውም የሳቲያ አካል 70% በእሳት የተቃጠለ ሲሆን የፊቱ እኩሌታ ደግሞ ሙሉ በሙሉ ጠፍቶ ነበር። ከሁሉም በላይ የሚያሳዝነው በኮማ ውስጥ ሆኖ እንኳን እንባው ይፈስ ነበር። የሆስፒታሉም ዋና ሐኪም ዶክተር ሳይላጃ ማንነቱ ያልታወቀውን ያ ታካሚ ራሷ ትከታተለዋለች። በምርመራው መሰረት የሳቲያ አካል መቃጠል ብቻ ሳይሆን ከ20 በላይ የቢላዋ ቁስሎች ተገኝተውበታል። ምንድነው ይሄ? የድመት ነፍስ ነው እንዴ ያለው? ሳቲያ አሁንም በሕይወት መኖሩ አስደናቂ ሲሆን ዶክተር ሳይላጃ የታካሚውን የመኖር ፍላጎትን አይታ በጣምም ትደነቃለች። ስለዚህ የሳቲያን ለመኖር የሚያደርገውን የሕክምና ቀዶ ጥገና ራሷም ትመራዋለች። ቀዶ ጥገናውን በጥሩ ሁኔታ ከተጠናቀቀ በኋላ ሳቲያውንም በኮማ ውስጥም ይቆያል። ሆኖም ከ10 ወራት በኋላ በሆስፒታል ውስጥም ሳለ ስለ ዲፕቲ ባለው ትዝታ ምክንያት በድንገትም ይነቃል። ሳቲያም ወዲያውኑ ከሆስፒታሉ ለመውጣት ቢሞክርም ዶክተር ሳይላጃ መታ ሳቲያን እንዲረጋጋ ትጠይቀዋለች። ይህ ያንተ ሕይወት አይደለም፣ አዲሱ ሕይወት የሰጠሁ እኔ ነኝ ስትል ሳቲያ ዝም እንዲል ታደርገዋለች። ፊቱ ላይ የተጠቀለለውን የሳቲያ ፋሻም ሲፈታ የፊቱ ቅርጽ ሙሉ በሙሉ መቀየሩም ይታወቃል። የሳቲያ አዲሱ ፊት የራሱ ሳይሆን የሌላ ሰው ፊት ነበር። ሳቲያም መስታወቱን ሲያይ በራሱ ፊትም ይደነግጣል። ዶክተር ሳይላጃም የቃጠሎ ቁስል በጣም የከፋ ስለነበር የፊት መተካት ቀዶ ጥገና ማድረጋቸውንም ትገልጽለታለች። ሳቲያም ለጥቂት ቀናት ተጨማሪ እረፍት እንዲያደርግም ትነግረዋለች። የሳቲያ ፊት ቢቀየርም ግን በቀሉ ግን አልቀነሰም። ሳቲያ አመሰግናለሁ የሚል ማስታወሻ ብቻ ትቶ ከሆስፒታሉም ያመልጣል። አሁን የሳቲያ የሕይወት መንገድና ዓላማ አንድ ብቻ ነው። እሱም ለዲፕቲ ሞት በቀል መውሰድ። እስካሁን በሕይወት እንዲቆይ የሚያደረገው ይሄ ነው። ሳቲያም ስለ ዲፕቲ ካለው ትዝታ ጋር ወደ ቪዛ ከተማም ይመለሳል። ሆኖም ለዲፕቲ ሞት ተጠያቂ የሆኑትን ሰዎች እንቅስቃሴያቸውንም መከታተል ይጀምራል። እነሱም ፔሩዋይ አጃይ፣ ኢንስፔክተር ሳራፋንና ዲቫ ነበሩ። እናም አዲሱ ፊት በጠላቶቹ እንዳይታወቅ አድርጎታል። ከዚያም ሳቲያ ላለፉት 10 ወራት ባዶ ሆኖ ወደ ነበረው በባዕድ ሰው ተይዞ ወደ ነበረው ቤቱ ይመለሳል። ያ ሰው ብርሃሚ የሚባል ሲሆን ቤቱን ለ10 ወራት ባዶ ስለነበር ራሱን እንደ ሳቲያ አስመስሎ ይኖር ነበር። ሳቲያም ትኩረቱ እንዲበተን ስላልፈለገ ራሱን ራም የሚባል የሳቲያ ጓደኛ እንደሆነ አስተዋወቀ። ይህን የሰማው ብርሃሚም በግዴታ ማንነቱንም ቀይሮ የሳቲያ አጎት ነኝ ለማለትም ይገደዳል። ይባስ ብሎም እዚህ ማደር የምትችለው ለ2 ቀን ብቻ ነው ይለዋል። እንዴ በራሱ ቤት። የሳቲያም የመጀመሪያ ኢላማ ዲቫ ነበረ። ሳቲያ ዲቫን በገበያ ቦታ ህዝብ በበዛበትም ያገኘዋል። አጋጣሚ ሆኖ ዲቫ ፔሩዋይ የሚፈልጋትን አንዲት ሴት ልጅ በመፈለግ ላይ ነበር። ሳቲያም ዲቫን ለመግደል ሲዘጋጅ ልጅቷ በድንገት ወደ ሳቲያ በመሮጥ ከጀርባውም ትሸሸጋለች። እቺ ልጅም ሽሩቲ ትባላለች። ሽሩቲ የሳቲያን ትከሻም ስትይዘው በድንገት የዲፕቲን ትዝታ ትቀሰቅስበታለች። ሳቲያም እቅዱን ለማዘግየት ተገዶ ሽሩቲን ይዞም ይሄዳል። ሽሩቲንም ካዳናትም በኋላ የገጠማትንም ችግር ይረዳል። የሽሩቲ ጣፈንታም ልክ እንደ ዲፕቲ በፔሩዋይ መገደል ነበር። ራሱንም ራም በሚል አዲስ ስም ያስተዋወቀው ሳቲያ የሽሩቲ ወንድ ፍቅረኛ በመሆን ሊረዳት ሐሳብም ያቀርባል። በዚህ መልኩ ሽሩቲ ከፔሩዋይ ትንኮሳም ነፃ ትሆናለች። በእውነቱ ግን ሳቲያ አርፎ አልተቀመጠም። ሴራ እየጎነጎነ ነበር። በዲቫ ሰዎችም እንድትታይ በማሰብ ሽሩቲን ይዞ የቀጠሮ ቦታው ላይም ይመጣል። በእርግጥም ዲቫ በፔሩዋይ ትኩረት ውስጥ ያለችን ልጅ ደፍሮ አብሯት ያለውን ልጅ ለማየት ጉጉትም ያደርበታል። በነገው ዕለት ሳቲያ ዲቫን ለመግደልም ይዘጋጃል። ብርሃሚ ግን ሳቲያ ከቤቱ እንዲወጣለትም ይጠይቀዋል። ሳቲያ ደግሞ 4 ሰዎችን የመግደል ስራውን ለመጨረስ ጊዜ እንደሚያስፈልገው በመናገር ሊገድለው ያቀደውን የዲቫን ፎቶ ለብርሃሚም በማሳየት ያሸማቅቀዋል። ሳቲያም ዲቫን ያታልለውና ጭልጥ ባለ ቦታ ላይ እንዲገናኙም ያደርጋል። በዚያም ሳቲያ ዲቫን አግቶ ያሰቃየዋል። የዲቫ አካልም ታስሮ በተደጋጋሚ በኤሌክትሪክ ይቃጠላል።
ዲቫ ምህረትን ለማግኘት ቢለምንም ቀደም ሲል ሳቲያ ዲፕቲን እንዳይገላት ተማጥኖት ነበር። ነገር ግን ዲቫ ያን ያልሰማውም ነበር። ሳቲያ ዲቫን አሰቃይቶ ከጨረሰ በኋላ ህይወቱም ያልፋል። በሁሉም ዘንድ ጥያቄ እንዲፈጠርም ሲል ሳቲያ የዲቫን ፎቶ ለፌሩባይም ይልካል። ፌሩባይም የሱን ሰው ለመግደል የደፈረ በመኖሩ በጣም ይናደዳል። ጉዳዩን የያዘው ኤስፒ ፋርማ የተባለው መርማሪ እንደተናገረው ገዳዩ ግድያውን በጥንቃቄ አቅዶበታል። ገዳዩ ዲቫን በሽጉጥ ወይም በቢላዋ በቀላሉ መግደል ይችል ነበር። ነገር ግን ዲቫ የተገደለው ከተሰቃየ በኋላ ነው ሲልም ፋርማ ያስረዳዋል። በዛው ሰዓትም ሳቲያ ግድያውን ፈጽሞ ዘና ብሎ ወደ ቤትም ይመለሳል። ብርሃሚም ሰው መግደል ቀላል መሰለህ እንዴ በማለት በሳቲያ ያፌዝበታል። ነገር ግን የዲቫ ሞት በቴሌቪዥን ዜና ላይ ሲቀርብ የብርሃሚ ደፋርነት ወዲያውኑም ይጠፋል። ዲቫ በእርግጠኝነት ተገሎ ነበር። ከዚያሽ ቅጽበትም ጀምሮ ብርሃሚ ሳቲያን መፍራት ይጀምራል። ቀጣዩም የሳቲያ ኢላማ የፌሩባይ ወንድም አጃይ ነበር። ሳቲያም ከአጃይ ጋር ወዳጅነት ለመመስረትም ይሞክራል። ዓላማውም አጃይ ሽሩቲን እንዲወዳትም ማድረግ ነበር። እቅዱንም ለመጀመር ሳቲያ ለሽሩቲ እንደምኞቷ በፊልም ላይ እንድትሰራ እንደሚያደርጋትም ቃል ይገባላታል። ሽሩቲ የፊልም ዳይሬክተር የሆነውን ሰው ትተዋወቀዋለች። ያ ዳይሬክተር ደግሞ ብርሃሚ ነበር። ብርሃሚም ሽሩቲ ለአጃይ ፍቅር እንዳላት አስመስላ የትወና ብቃቷን እንድታሳየውም ይጠይቃታል። ሽሩቲ ሳቲያና ብርሃሚ ያዘዟትንም ሁሉ በታዛዥነትም ፈጸመች። በመጨረሻም የሳቲያ ታክቲክ ተሳካ። ሞኙ አጃይ በሽሩቲ ፍቅር መብድ ይሆናል። አጃይ ሽሩቲ በወንድሙ የምትፈለግ ልጅ መሆኗን አያውቅም ነበር። ሳቲያ በመጨረሻ በአጃይ ልብ ውስጥ እምነትንም ያገኛል። አጃይ በወጥመድ ውስጥ መግባቱንም ያየው ሳቲያ እቅዱንም በመቀየር ኢንስፔክተር ሳራፋን ኢላማው ለማድረግም ወሰነ። ሳቲያም ወደ ፖሊስ ጣቢያ በመሄድ ላለፉት 10 ቀናት የጠፋችውን ልጅ እንዳለችም ይናገራል። ሳራፋንም የልጅቷን ፎቶ ሲያይም ይደነግጣል። ፎቶ ላይ ያለችዋ ልጅ ዲፕቲ ነበረች። ዲፕቲ ከ10 ወራት በፊት እንደሞተችም ይታወቃል። ሳራፋን ግን በዚህ አስገራሚ ሪፖርት በይበልጥም ይጠራጠራል። ሳቲያ ግን ከፖሊስ ጣቢያው ወጥቶ ሲሄድ ሳራፋን በወጥመድ ውስጥ መግባቱን ሳያውቅ ሳቲያን እስከ ሾፒንግ ሞል ድረስ ያባረዋል። በዚያ ሞል ውስጥም ሳቲያ ሳራፋንንም ይገድለዋል። ኤስፒ ፋርማም እንደገና ወንጀሉ ቦታም ይመጣል። ገዳዩ የተወው ብቸኛ ጥቆማ የወደቀውን የሳራፋንን ፎቶ ሲሆን በፎቶ ላይ ከፌሩባይ ጋር ሆኖ የተነሳው ነበር። ፋርማም ህዝቡ ገዳዩን ለመለየት ከፖሊሶች ጋር እንዲተባበርም ይጠይቃል። ሳቲያም በድንገት እጁን በማውጣት ገዳዩን እንዳየውም ይናገራል። በሳቲያ ገለጻ መሰረት የገዳዩ ፊትና ሁኔታም ይሳላል። የተሳለው ስዕልም የሳቲያ የበፊቱ ፊት በትክክል ይመስል ነበር። ኤስፒ ፋርማምም የገዳዩን የፊት ስዕልም ለፌሩባይም ያሳየዋል። ያ ፊትም ፌሩባይን አስደንግጦት ማመን ይከብደዋል። ሳቲያ በፌሩባይ ላይ ከፍተኛ ውጥረትም ይፈጥርበታል። እስከዚያውም ድረስ ፌሩባይ ስለ ሽሩቲ የሚያስብበት ጊዜ እንኳን አልነበረው። ሽሩቲ በፈለገችበት ቦታ በነፃነትም መንቀሳቀስ ችላ ነበር። በዚያን ጊዜ ሽሩቲ ከአጃይ ጋር ሆና በፌሩባይ ሰዎችም ታየች። አጃይ የሚወዳት ልጅ በወንድሙ የምትፈለግ መሆኗንም ሲያውቅ ደነገጠ። አጃይ ወዲያውኑ ሳቲያንም በመጥራት ወንድሜ ካወቀ ይገድለኛል ይላል። ሳቲያም አጃይን እንዲረጋጋ አስደርጎ ማንም ካልነገረው ፌሩባይ አያውቅም ይለዋል። ነገር ግን በሚስጥር ሳቲያ የአጃይና የሽሩቲን የፍቅር ፎቶዎች ለፌሩባይም ይልካል። በአጃይ ፊትም ሳቲያ እንደ ፍቅር አማካሪ በመሆንም ይተውናል። የሳቲያም ሴራ በጣም የከፋ ስለነበር የሚወዳትን ልጅ እንዳያጣት ሲል አጃይ ወንድሙን እንዲገድለውም ይመክረዋል። ይህንንም ካደረገ አጃይ ሽሩቲን ብቻ ሳይሆን የፌሩባይን ቦታም ይረከባል። አጃይም በሐሳቡ ተስማምቶ ምክሩንም ለመተግበርም ይዘጋጃል። አጃይም በክፍል ውስጥ ተኝቶ የነበረውን ፌሩባይ ላይ ይተኩስበታል። ነገር ግን መኝታው ላይ ፌሩባይ አልነበረም። በዚህም የራሱ የአጃይ ሕይወት አደጋ ላይ ይወድቃል። አጃይም የገዛ ወንድሙን ምህረትንም ይለምን ጀመር። ነገር ግን ፌሩባይ ሊገድለው የደፈረውን ወንድሙን ይቅር ማለትም አልቻለም። ፌሩባይም ሰዎቹን አጃይን ራቅ ወዳለ ቦታ ወስደው እንዲገሉትም ትዕዛዝ ይሰጣቸዋል።
አጃይ ለግድያም ሲወሰድ ግን ፊሩባይ በድንገት የአጃይ ፎቶን ያያል። ሳቲያም ስልክ ደውሎ ዲቫንና ኢንስፔክተር ሳራፋንን የገደለው እሱ መሆኑንም ይገልጻል። በአጃይ አእምሮ ውስጥም አንተን የመግደል ሐሳብ ያሰረስኩት እኔ ነኝ፣ አጃይን የገደልኩት እኔ አይደለሁም፣ የገደልከው አንተ ነህ፣ ከቻልክ ሂድና አድነውም ይለዋል። ፊሩባይም በመጨረሻ በእርግጥ እንደተታለለ ተሰማው። በፍጥነትም አጃይን ለማዳን ቢሮጥ ነገር ግን የሰዎቹ ስልክ አልሰራ ይለዋል። ፊሩባይ በመጨረሻ ቦታው ላይ ሲደርስ አጃይ ተገሎ ነበር። ሳቲያም ያደረገው ነገር ፊሩባይ የሚወደውን ሰው ሲሞት ምንም ማድረግ ባለመቻሉ የሚሰማውን ህመም እንዲቀምሰው ለማድረግ ነበር። አሁን ብቸኛ የቀረው ፊሩባይ ብቻ ነው። ሳቲያም ፊሩባይ ፊት ለፊት ለመጋፈጥም ይስማማሉ። በአንድ ክለብ ውስጥም ለመገናኘት ቀጠሮም ይይዛሉ። የፊሩባይ ሰዎችም ለፖሊስ ቃል የሰጠውን ምስክርም ያመጡታል። ያ ምስክር ኢንስፔክተር ሳራፋን ሲገለው ስላየ ሳቲያን በቀላሉ መለየት ይችላል ብለው አስበው ነበር። ነገር ግን ያ ምስክር ራም ተብሎ የሚታወቀው ራሱ ሳቲያ ነበር። በድንገትም ሌላ ችግር ይከሰታል። ራምን ስትፈልግ የነበረችው ሽሩቲም ወደ ክለቡም ትመጣለች። ፊሩባይም አጃይን ለመግደል ከሳቲያ ጋር ተባብራለች በማለት ሽሩቲን በአጋችነትም ይዛታል። ሽሩቲ ግን ምንም የምታውቀው ነገር አልነበረም። በዚህ ጊዜም ሳቲያ ስራውንም መስራት ይጀምራል። ሳቲያ አሁን ከክለብ እንደወጣ ለፊሩባይም ይነግረዋል። የፊሩባይ ሰዎችም እሱን ለማሳደድ በፍጥነት ሲወጡ ፊሩባይ ብቻውንም ይቀራል። ከዛም ሳቲያ ወደ ፊሩባይም ደውሎ ሽሩቲን እንዲለቃትም ይጠይቀዋል። ፊሩባይ ግን ሳቲያ አሁን ካልመጣ ሽሩቲን እንደሚገድላትም ያስፈራረዋል። በዚያኑ ቅስፈትም ሳቲያ ራሱን በማሳየት ፊሩባይ ራም የተባለው ሰው ራሱ ሳቲያ መሆኑንም ሲያቅ ይደነቃል። በዚያን ጊዜ ወዲያውኑ ፊሩባይ ማጥቃትና ማሰቃየትንም ይጀምራል። የቪዛ ከተማ ገዢና ጋንግስተር ተብሎ የሚታወቀው ፊሩባይ በጣም ደካማ ስለነበር ምንም መመከት እንኳን አልቻለም። ሳቲያም ፊሩባይን በጣም በቀላሉ ሁኔታም ይገድለዋል። የሳቲያ በቀልም ሙሉ በሙሉ ተፈጸመ። ሳቲያም ለሽሩቲ ስለዋሻት ሁሉ ይቅርታ ይጠይቃታል። ደስ የሚለው ነገር ግን ሽሩቲ አልተናደደችበትም። ይልቁኑ ሁኔታውንም ተረድታ አመሰገነችው። ምክንያቱም የሳቲያ መምጣት ሽሩቲን ከፊሩባይ ነፃ ወጥቷታል። ከዛም ሳቲያ ተሰናብቷት ይሄዳል። ሆኖም በዚያ አላበቃም። በሳቲያ ህይወት ውስጥ አዲስ አስደንጋጭ ነገር መጣ። ራጃ የተባለ ሰው የሳቲያንም ፊት ሲያይ በድንጋጤ ተዋጠ። ራጃ ወዲያውኑ ወደ ሳቲያ ቢተኩስም በአጋጣሚም አጠገቡ የቆመው ለማኝም ይመታል። ሳቲያም የጥቃቱን ምክንያት ለማወቅ ራጃን ያሳድደዋል። ራጃም ተሸሽጎ ፊራጁ ለተባለ የማዕከላዊ ሚኒስተርም ይደውላል። ቻራን አሁን በህይወት አለ፣ እሱ እዚሁ ቪዛክ ውስጥ ነው ያለው ሲልም ይናገራል። በዚህም ሚኒስተሩ ከመደንገጡ የተነሳ እስከ መታነቅም አድርሶታል። በሃይደርባድ የሚገኘው ዳርማ የተባለ ወንጀለኛም ቢሆን ቻራን በህይወት መኖሩን ማመን አልቻለም። ይህ እውነት ከሆነ ቻራን እንደገና መገደል አለበት ሲልም ያዛል። ራጃ ሳቲያን ለማስገደል በአስሮች የሚቆጠሩ ጎረምሶችንም ይልካል። ነገር ግን እነዚያ ጎረምሶች በሳቲያ ፊት ምንም አልነበሩም። ሳቲያም እንደገና ራጃን ማሳደድም ይጀምራል። ነገር ግን እንዳለመታደልም ሆኖ ራጃ በጭነት መኪና ተመቶም ይሞታል። ሳቲያም ምንም አይነት መረጃ ማግኘትም አልቻለም። በእርግጥም ምን እየተካሄደ እንዳለ እንኳን ሳይገባው ግራ ይጋባል። መስታወት ውስጥ ራሱንም ከተመለከተ በኋላ ግን ጥቃቱ ለሱ እንዳልሆነ በመረዳት ሳቲያ ሰዎቹ ሊገሉት የሚፈልጉት በሰርጀሪ በተቀየረለት ፊት አማካኝነት ነው። እናም ሰዎቹ እሱን ሳይሆን የፊቱን ባለቤት ለመግደል እንደመጡም ይረዳል። እናም ፊቱ የማን እንደሆነ ለማወቅ ጉጉትም ያርበታል። ለዚህም ጥያቄ መልስ ለማግኘትም ሲል አዲሱን ፊት የሰጠችውን ዶክተር ሳይላጃንም ያናግራታል። ሳይላጃም በስልክ ብዙ ሰዓት ትጠይቀው ወዲያውኑ ሳቲያን ለማግኘት ከሃይደርባድ ተነስታ ወደ ቪዛክ ከተማም ትሄዳለች። እናም የሳቲያ የተቀየረው ፊት የራሷ የዶክተር ሳይላጃ ልጅ ፊት ነበር። ስሙ ቻራን የሚባል ሲሆን በጣም የምትኮራበትና አንድያ ልጇም ነበር። ሳይላጃም ስለ ቻራን የቀድሞ የህይወት ታሪክም ትነግረዋለች። ቻራን ደፋርና ለጓደኞቹ ታማኝ የሆነ ተማሪ ነበር።
ቻራን በጣም ጠንካራ ከመሆኑ የተነሳ በካምፓስ ውስጥ ሁከት የሚፈጥሩ ጎረምሶችንና በካምፓስ ውስጥ ረብሻ ለማስነሳት የሚደፍሩ እውነተኛ ወንጀለኞችን እንኳን ያንበረክካቸው ነበር። ምንም እንኳን አመፀኛ ቢሆንም ቻራን የዋህና ደግ ልብ ነበረው። ቻራንም እንደዛው ከእናቱ ጋር በጣም ይቀራረባል። አባቱ ግን በሕይወት አልነበረም። ቻራንም ሳሳ፣ ሻራትና ኪሾር የተባሉ 3 የቅርብ ጓደኞችም ነበሩት። ቆንጆ ብልህና ደፋር ተማሪ በመሆኑ ቻራን ማንጁ የምትባል ፍቅረኛ ነበረችው። የቻራንና የማንጁ ግንኙነት በየራሳቸው ቤተሰቦች ሙሉ ድጋፍም ነበረው። የማንጁ አባት ቻራን ልጃቸውን ማስደሰት እንደሚችልም ያምኑ ነበር። ሳሳ የተባለውም የቻራን ጓደኛ ከባድ ችግር ገጥሞትም ነበር። እሱ የሚኖርበት አካባቢ በአንድ ትልቅ ባለሀብት ለትልቅ ፕሮጀክት ቦታው ታስቦ ይፈለግም ነበር። ያ ባለሀብት ቪራጁ በተባለ የማዕከላዊ ሚኒስተር የሚደገፍ ነበር። በጣም የሚፈራው ወንጀለኛ ዳሃርማ አካባቢውን ከነዋሪዎች ለማጽዳትም ከፍተኛ ገንዘብም ተከፍሎትም ነበር። ዳሃርማ ላለፉት 25 ዓመታት ሰዎችን ሲገድል የኖረ ሲሆን ለስነ አእምሮ እክል ላለባት አንዲት ልጁ ነበር ርህራሄ የሚያሳየው። በባለ ሀብቱ በባለስልጣኑና በወንጀለኛው መካከል ያለውን ምስጢራዊ ጥረት ሻንካር የተባለ ጋዜጠኛ በጋዜጣ ጻፈው። አጋጣሚ ሆኖ ሻንከር ዳሃርማ ሊቆጣጠረው በሚፈልገው አካባቢ የሚኖር ነበር። ሻንካር በጋዜጣው ላይ የጻፈው እውነት አስከፊ ውጤትም ያመጣል። የዳሃርማ የቀኝ እጅ የሆነው ቡካ በነዋሪዎቹ ፊት ሻንካርንም ይገድለዋል። ሻንካርንም ሊረዳው የሚደፍር ሰው አጡ በሞት አፍ ላይ እንዲወድቅም ተደረገ። በዚያችም ጊዜ ቻራን ሳሳን ለማግኘትም መጣ። ቻራንም በፊቱ ወድቆ የሚሰቃየውንም ሰው ወዲያውኑ ለማዳን ፈለገ። ነገር ግን የቻራን ጉዞ በጓደኞቹም ታገደ። ከዳሃርማ ጋር እንዳይጋጭም ሲሉ ቻራንን እንዳይገባም ከለከሉት። ሳሳም ቻራንን እንዲሄድም ጠየቀው። ሻንካር የመጨረሻውን እስትንፋስም ተንፍሶ ሕይወቱም አለፈች። ሚስቱና ልጆቹም ማልቀስ ብቻ ነበር የቻሉት። ቻራንም በጓደኞቹ ፈሪነትና በተለይም በፖለቲካው ዓለም መሪ ለመሆን በሚመኘው ሻራት ላይ በጣም ተናደደ። ቡካም እንደገና ህዝቡን ለማግኘት መጣ። ህዝቡ መሬቱን ዳሃርማ አሳልፎ ለመስጠት የስምምነት ደብዳቤ እንዲፈርም ተገደደ። አካባቢው በአንድ ወር ውስጥ ባዶ መሆን አለበት። ለመቃወም የሚደፍር ማንኛውም ሰው ይገደላል። የሳሳ አባትና ህዝቡን በሙሉ በእንባ ታጥበው ለመፈረምም ተገደዱ። ሕይወታቸውም ከሚኖሩበት ቦታ በላይ ዋጋ አለው የሚል መርህም ነበራቸው። ኢሳሳም በጓደኞቹ ታጅቦ ወደ ቤትም ተመለሰ። ሆኖም ሳሳ የትውልድ ቀዬውን ለቆ መሄዱን አልተቀበለውም። ቻራንም ቢሆን የሳሳን አቋም ደገፈ። ሳሳም አባቱንና ህዝቡን እንዲታገሉ ጥሪም አቀረበ። ቁጥራቸውም ወደ 4000 ገደማ ይደርስ ነበር። ህዝቡም ከተባበረ ዳሃርማን ማሸነፍ ይችላሉ ብሎ ሳሳ አመነ። ነገር ግን የሳሳ ደፋርነት ከአባቱ በተሰጠው ጥፊ ተመለሰ። ዳሃርማን መታገል ማለት ሞትን እንደ መጥራት ነውም ተባለ። ሳሳ ግን አሁንም ለመታገል ቆርጦ ተነሳ። ብቻውን ወደ ዳሃርማ ቤትም በመሄድ ተቃውሞውንም ገለጸ። በውጤቱም ዳሃርማ ወዲያውኑ ሳሳን ገደለው። ቻራንም አሳዛኙን ዜና ሰምቶ ወደ ሳሳ ቤትም መጣ። ነገር ግን የሳሳ የቀብር ስነ ስርዓት ያለ ሬሳ እየተፈጸመ ነበር። ምክንያቱም የሳሳን ሬሳ አሁንም ዳሃርማ ቤት ይገኝ ነበር። ሬሳውንም ለማምጣት የሚደፍር ሰው አልነበረም። የደፈረ ቢኖር በዳሃርማም ይገደላል። ቢሆንም የሳሳ መስዋዕትነት የህዝቡን ደፋርነት አላነሳሳውም። የሳሳ ወላጆችም በመጥፎ ዕድላቸው ማልቀስ ብቻ ነበር የቻሉት። ቻራንም ዝም ብሎ መቀመጥም አልቻለም። በከፍተኛ ቁጣ ወደ ዳሃርማ ቤትም ሄደ። የዳሃርማ ቤት በርንም በአንድ ምትም ተሰበረው። ቻራን ጓደኛው እንደ እንስሳ መሬት ላይ ተጥሎ ሲያይ ልቡ በጣምም ተሰበረ። ጓደኛው ዕጣ ፈንታንም ሲያይ እንባው ፈሰሰ። ቻራን የሳሳን ሬሳ ይዞ ለመሄድም ይነሳል። ለመከልከል የመጡትንም የዳሃርማ ሰዎችንም ይመታቸዋል። ቻራን እንደ አንበሳ ገሳ። በጣም ጠንካራና የማይሸነፍ ነበር። እስከዛሬ ጨካኝ የነበረው ቡካ በቻራን ጉልበት ተደብድቦ በፍርሃትም ተንቀጠቀጠ።
ትልቅ ስህተት ሰርተሃል፣ እሱን ገድለሃል። ከዛሬ ጀምሮ ይህ ቦታ የኔ ነው ሲል ቻራንም ተናገረ። ከዛም የሳሳንም ሬሳ ወደ ቤትም ይዞ ይመለሳል። የሳሳ ወላጆችም በአዘናቸው ውስጥ ትልቅ ደስታ ተሰማቸው። ቻራን በራሱ ቤት ዳህርማን ማሸነፉ የህዝቡን ደፋርነት ማብቀልም ጀመረ። ቀደም ሲል የተፈረመውም ደብዳቤ ተቃጠለ። የሆነውም ነገር ዳህርማንም ተስፋ አስቆረጠው። ቡካ ቻራን የመግደል ዕድል እንዲሰጠው ድፍረቱን ለማሳየት ቢሞክርም ሚኒስተሩ ቪራጁ የቡካ ፊት ሳይድን አሁንም በከንቱ ማውራቱን አይቶ አዋረደው። ቻራንን ለማስቆምም ሲሉ ዳህርማና ሚኒስተሩ የቻራን እናት ወደ ሆነችው ዶክተር ሳይላጃ ዘንድ ሄዱ። ሳይላጃ ቻራን ከዳህርማ ጋር እንዳይጋጭ እንድታስቆመውም ተጠየቀች። በልጅሽ ላይ አንድ ነገር ቢፈጠርስ አለ ሚኒስተሩ። ሳይላጃ ወንጀለኞቹን በረጋ መንፈስም ተጋፈጠቻቸው። በዓይኖቿ ውስጥ ምንም አይነት ፍርሃትም አልነበረም። ሳይላጃ ይልቁንም ዳህርማን ተቆጥታ አባረረችው። የሳይላጃ ድፍረት እንደ ቻራን ያለ ልጅ በመኖሩ ነበር። ዳህርማም የበለጠ እንደተዋረደ ተሰማው። በዚህም ሰዎቹንም በመላክ የነዋሪዎቹን ቤቶችን እንዲያጠቁና በኃይል እንዲያፈናቀሉ ትዕዛዝም ያስተላልፋል። ቻራን ይህን ሰምቶ ህዝቡን ለማዳንም ይሄዳል። በመንገድ ላይ ሳለ ዳህርማ በስልክ ደውሎ እናቱ አደጋ ውስጥ መሆኗንም ይነግረዋል። በራጃ የሚመሩት የዳህርማ ሰዎች የቻራንን እናት በቤቷ ውስጥ ለመግደልም ተዘጋጅተው ነበር። ቻራንም እናቱን ለማዳን መንገዱንም ይቀይራል። ነገር ግን ፍቅረኛው ማንጁን ብትሆን በጠላት እጅ ነበረች። በዚህም ዳህርማ የበላይነት ተሰማው። ቻራን በሶስት የተለያዩ ቦታዎች ያሉትን ሰዎች ለማዳን ጊዜ ስላልነበረው ጥርጣሬና ድካም ውስጥም ገባ። ነገር ግን ቻራን አንድ ምርጥ ሐሳብ አገኘ። ቻራን ወደ ዳህርማ ቤትም በመሄድ የጠላቱን ውድ ልጅም ይይዛታል። አሸናፊ እንደሆነ ተሰምቶት የነበረው ዳህርማ ልጁ ከቻራን ጋር መሆኗንም ሲያግራ ተጋባ። ዳህርማ ልጁ እንድትጎዳም ስላልፈለገ የቻራን እናትና ማንጁ እንዲለቀቁ ሰዎቹንም ያዛል። በተጨማሪም ማፈናቀሉም ይሰረዛል። በዚህም ዳህርማ እንደገና ተሸነፈ። ማፈናቀሉ ሙከራ መክሸፉ ህዝቡ የበለጠ ፍርሃት አልባ አደረገው። በዚያኑ ቅጽበት ዳህርማ ከሰዎቹ ጋር ወደ ህዝቡ መጣ። እሱን ሊጋፈጥ የሚደፍር ማንኛውም ነዋሪ እንዲመጣም ጋበዘ። አንድ ትንሽዬ ልጅ ዳህርማን በድንጋይ መምታት እንደሚፈልግም ሲናገር ያ ሁሉ ኩራት ከዳህርማ ፊትም ጠፋ። ያ ልጅ ዳህርማን በጣም ይጠላው ነበረ፣ ምክንያቱም ጋዜጠኛ አባቱ ተገድሎ ነበርና። ቻራንም ዳህርማን ሳሳን የገደለበትን ጨካኝነት በማንሳት ህዝቡንም አነሳሳ። በሺዎች የሚቆጠሩ ነዋሪዎች ዳህርማን መፍራት አያስፈልጋቸውም። የሳሳ አባትም ወደፊት መጣ። የቻራን ድፍረት ዳህርማን ለመጋፈጥ ፍርሃት አልባ አደረገው። በልጁ ሳሳ ሞት ያለውን ቁጣ ገንፍሎ ዳህርማንን በኃይልም መታው። ሌሎች ነዋሪዎችም ተንቀሳቀሱ። ተባብረውም ዳህርማንንና ሰዎቹንም ደበደቡ። እናቶችም በድፍረት በመውጣት የጎረምሶቹን ጸጉር ይስቡና ይዋጭሩም ነበር። ዳህርማን በመጨረሻ ዋጋውንም አጣ። እናቶቹ በፍርሃት የተዋጠውን ዳህርማን ሊገድሉትም ፈለጉ። ነገር ግን ቻራን ቁጣቸውንም አስቆመው። ያ ቀን ለዳህርማ በጣም የሚያሳፍር ቀን ነበር። ይህ የቻራንና የህዝቡ አሸናፊነትም ነበር። ማንጁም በፍቅረኛዋ የበለጠ ኮራች። ነገር ግን ለዳህርማና ለሚኒስተሩ ቪራጁ ቻራን ሁሉ ነገር አበላሽቶባቸዋል። ቻራን ማንኛውም መንገድ መሞት አለበት ሲሉም አሰቡ። ቻራንም የጓደኛውን የሰርግ ስነ ስርዓት ለመካፈል ወደ ቪዛክ እንዳሄደም ታወቀ። ዳህርማም ከቪዛክ ሲመለስ ቻራንንም ለመግደል እቅድም አወጣ። አጋጣሚ ሆኖ ቻራንና ሳቲያ በአንድ አውቶቡስ ውስጥም ተሳፈሩ። አውቶቡሱም በአስሮች የሚቆጠሩ መኪኖች ተከቦ በድንገትም ሲቆም ኢላማቸው ቻራን እንጂ ሳቲያና ዲቲ አልነበሩም። ቻራን የቱንም ያህል ጠላት ቢመጣ ለመጋፈጥም ተዘጋጀ። ነገር ግን ያልጠበቀው ነገር ተከሰተ። ቻራን በራሱ ጓደኛ በሻራት በጀርባው ተወጋ። ሻራትም አንተን ከገደልኩ ዳህርማ የፖለቲካ ህይወቴን እንደሚያሳድግልኝ ቃል ገብቶልኛልም ይለዋል።
ቻራንም በሚያሳዝን ሁኔታ ቆሰለ። በእውነቱ ሳቲያ በፊቱ የቆሰለውን ሰው ሊረዳው ፈልጎ ነበር። ነገር ግን ዲፕቲ ሳቲያ እንዳይገባ ጠየቀችው። ደስ የሚለው ቻራን አሁንም የመታገል አቅም ነበረው። ቻራን የመጡትንም ሰዎች ለመጋፈጥ ከአውቶቡሱም ይወርዳል። በሚያስደንቅ ሁኔታ ሁሉንም በሙሉ አቅሙ ተዋጋ። በዚያው ጊዜም ሳቲያና ዲፕቲ በፌሩዋይ ሰዎች አውቶቡስ ውስጥም ሲፈለጉ ነበር። ቻራን ራሱ ብዙ ሰዎችንም መግደል ቻለ። ነገር ግን እንደገና ሻራት ከጀርባው ሊገድለውን ፈለገ። ነገር ግን አልተሳካለትም። ቻራን ቢፈልግ ኖሮ በዚያኑ ቅጽበት ሻራትን መግደል ይችል ነበር። ነገር ግን ቻራን የራሱን ጓደኛ መግደል አልቻለም። ሲያስተውልም ዳሃርማ መጥቶ ቻራንን ከጀርባው ወጋው። ቻራን የበለጠ ከባድ ቁስልም አገኘው። ቻራንም ዳሃርማን ከፊት ለፊቱ እንዲወጋው ፈቀደለት። ዳሃርማ ግን ፈራ። ቻራን እንደገና በሻራት ከጀርባው ተወጋ። ቻራንም የጓደኛውን ክፋት በማየቱ በጣም አዘነ። በመጨረሻም ቻራን ወደቀ። ያ ታላቅ ወጣትም በገዛ ጓደኛው ተንኮል ተሸነፈ። ቻራንም አውቶቡስ ውስጥ ሳቲያ ከወደቀበት ጊዜ ጋር እኩል የመጨረሻ እስትንፋስም ተነፈሰ። ዳሃርማም የቻራንን ሬሳ ለእናቱ ላከ። የቻራንም ሞት ሳይላጃን በከፍተኛ ሐዘን ውስጥም ጣላት። ብዙ ሳይቆይ ሳይላጃ የቃጠለው ቁስል የገጠመው ታካሚም ተቀበለች። እሱም ሳቲያ ነበር። ሳይላጃ የሳቲያ የመኖር ፍላጎትንም አየች። ከዛም አስከትላ ለመኖር ፊት ያስፈልጋል። እኔ ደግሞ የብዙ ሰዎችን ተስፋ መጠበቅ እፈልጋለሁ። ስለዚህ የልጄን ፊት ላንተ ለመስጠት ወሰንኩ ስትል ዶክተር ሳይላጃ ታሪኳን ለሳቲያ ጨረሰች። በእውነቱ ሳይላጃ ሳቲያ ከኮማው ሲነቃ ሁሉንም ነገር ልትነግረው አቅዳ ነበር። ነገር ግን ሳቲያ ወዲያውኑ አመለጠ። ታዲያ ቻራን ከተገደለ በኋላ ምን ሆነ ሲልም ሳቲያ ጠየቀ። ለዚህ መልስ ለመስጠት ስትል ሳይላጃ ሳቲያን ወደ ሃይደርባድ እንዲመለስም ታደርገዋለች። በእውነቱ ቻራን የተዋቸው ህዝቦች አሁንም በዚህ አካባቢ ይኖሩ ነበር። የሳቲያ መምጣት ህዝቡንም አስደነገጠው። ማመንም ከብዷቸው ነበር። ሁሉም ሰው ወዲያውኑም ተሰበሰበ። አንድ እግሩን ያጣው የሳሳ አባትም እንኳን ሳቲያን ለማግኘት ሮጠ። የሳሳ አባትም ሳቲያን ሲያይ በደስታ ተዋጠ። በከፍተኛ እልህ ምክንያትም እስከ መውደቅም ደረሰ። ያ አረጋዊ ሰው ወደ ሳቲያም ተጠግቶ አለቀሰ። ቻራን አሁን በህይወት መኖሩን ሲያይ በደስታም አነባ። እንደሚታወቀው ቻራን ከሞተ በኋላ ዳሃርማ የበለጠ ጨካኝ ሆነ። ዳሃርማ ወደ ሰፈሩ መጥቶ የሳሳን አባት እግርም ያሳጣዋል። ቢሆንም ግን ህዝቡ ተቃውሞውን አላቆመም። ቻራን የተከለው ድፍረት ፈጽፎም አልጠፋም ነበር። ሁሉንም ነገር ካየና ከሰማ በኋላ ሳቲያ ቻራንን ለመሆንም ወሰነ። ሳቲያም ከዲፕቲ ሞት በኋላ የህይወት ዓላማ አልነበረውም ነበር። ነገር ግን ለቻራን እናት እንደ ልጅሽ ሆኜ እኖራለሁም ይላታል። የሳቲያም የመጀመሪያ እርምጃ የገዢ ፓርቲ የወጣቶች ክንፍ መሪ የሆነውን ሻራትን ማግኘት ነበረ። ከዳተኛው ሻራትም የቻራንን ፊት በፊቱ ሲያይ በፍርሃትም ተዋጠ። ሻራትም የቻራንን መመለስ ለዳሃርማም ሪፖርት አደረገ። ያ መረጃ ግን ለማመን በጣም ከባድ ነበር። ዳሃርማ ዶክተር ሳይላጃን አገታት። ቻራን በእርግጥ በህይወት ካለ እናቱን ለማዳን ይመጣል ብሎ አስቦ ነበር። እንደታሰበውም ሳቲያ ወደ ዳሃርማ ቤትም መጣ። የመጣው ግን ብቻውን አልነበረም። ብዙ ህዝብ ከጀርባው ቆሙ ነበር። በዚህ ጊዜ ዳሃርማ መሞቱ እርግጥ ሆኖ ታየ። አስከትሎም ትልቅ ውጊያ ተካሄደ። በሺዎች የሚቆጠሩ ህዝቦች የዳሃርማን ቤት ወረሩት። ቻራን ራሱ ዳሃርማን ለመግደል ቋመጠ። ነገር ግን ዳሃርማ የቻራንን እናት ባጋችነት ያዛት። ቻራን ወደፊት ከመጣ እናትህ ትሞታለችም አለ። የሚገርመው ነገር ግን ቻራን ወደፊት መጓዙንም ቀጠለ። ባልጠበቀው መልኩ ዳሃርማ ከጀርባው በሻራት ተወጋ። አሁን ደግሞ በሻራት ለመከዳት ተራው የዳሃርማ ሆነ። በእውነቱ ሻራት ያንን ያደረገው በቻራን ማስፈራሪያ ስለደረሰበት ነው። ዳሃርማ ግን አሁንም አልወደቀም። ቻራን ሊገድለውም ሲል ሚስተሩ ቪራጁን ሳይታሰብ ገደለው። ቻራን ዳሃርማን መጥቶ በህዝቡ መካከል እንዲወድቅም አደረገው። በሰራው ኃጢአት ምክንያት በጣም የሚጠላው ዳሃርማ የህዝቡን ቁጣ መወጫም ሆነ። ዳሃርማ በብዙ ሰዎች ከተደበደበ በኋላ ደስ በሚል ሁኔታም ያርፋል።
በመጨረሻም ወንጀለኞቹ በሙሉ ጠፉ። ሳቲያም በመጨረሻ የቻራንን ፍቅረኛ ማንጁን ሲያገኛት ታሪካችን ያበቃል።